እስከዛሬ ባለው ሁኔታ ከቦሌ ኢንተርናሽናል ኤርፖርት ቀጥሎ ትልቁ ሁለተኛው ተርሚናል የተገነባው ባህር ዳር ከተማ መሆኑ ቅድም ለገለጽኳቸው የልማት ስራዎች ሁሉ ብስራት ገበያ አምጪ ለአየር መንገዱም ለከተማውም ለክልላችንም ለመላው የኢትዮጵያ ሕዝብም በእጅጉ የሚጠቅም መሆኑ ምንም ጥርጥር የለውም። ይህንን ታላቅ ስራ ለሰራው አየር መንገዳችን እና ዋና ስራ አስፈጻሚያችን እንኳን ደስ ያላችሁ ታላቅ ስራ ለማለት እወዳለሁ። ሁላችሁም እንደምታውቁት እንደዚህ ያለውን እድገት ለማስቀጠል ሁለት ቁልፍ ጉዳዮች የግድ ሊሟሉ ያስፈልጋል። አንደኛው ቁልፍ ጉዳይ በገነባን ቁጥር በርከት ያሉ ሰዎች እያመጣን ይበልጥ ገቢያችን እያደገ ሌላ ልማት ሌላ ኢንተርቬንሽን ማድረግ የሚያስችል የከተማውን ገቢ የከተማውን አቅም ማሳደግ ያስፈልጋል። በኢትዮጵያ ውስጥ ከቦሌ ቀጥሎ ትልቁ ተርሚናል አለ ብንልም ትልቁ ድልድይ አለ ብንልም ትላልቅ ሪዞርቶች ተገነቡ ብንልም ስታዲየም እያለቀ ነው ብንልም ዛሬ ባህር ዳር ኢትዮጵያ ውስጥ ካሉ ከተሞች ገቢዋ 7ኛ ደረጃ ነው። ይህ ገቢ ካልተሻሻለ በስተቀር ከንቲባ ጎሹ ከተማን መቀየር አይችልም ብቻ ሳይሆን እስካሁን የሰራውን ጭምር ሜንቴን ማድረግ አይችልም። ዛፎች ተተክለዋል፣ ሳር ተተክሏል፣ አበባ ተተክሏል። ይሄ ሁሉ መጠገን እንክብካቤን ይሻል። ለዚያ ደግሞ ወጪ አለ። ለዚያ ወጪ እንዲሆን የከተማችን ገቢ አድጎ ባህር ዳር ራሱን ችሎ ራሱን እያለማ እንዲሄድ ለቱሪስቶች ምቹ፣ ለባለሀብቶች ምቹ፣ ወጥተው ለሚገቡ ሰዎች ምቹ፣ ሰዎች መጥተው በደስታ ገንዘባቸውን አፍሰውበት የሚሄዱበት ከተማ መሆን ይኖርበታል። ያ እንዲሆን መላው የከተማችን ነዋሪዎች፣ የክልላችን መንግስት ከከንቲባችን ጋር በመረባረብ ባህር ዳር የሚገባትን የገቢ ልክ ማመንጨት እንድትችል ተጨማሪ ስራ ያስፈልጋል። ሁለተኛው ቁልፍ ጉዳይ ሰላም ነው። ባህር ዳር ረዘም ያለ ጊዜ የቆያችሁ ሰዎች እንደምታውቁት ተስፋ ማደርገው አንድ ታሪክ አለ። እዚህ ከተማ ውስጥ አቶ አህመድ ወሎ የሚባሉ ወይም አባ ኑሩ የሚባሉ ዘይት ነጋዴ ነበሩ። የዘይት ንግዱ ስም ቅቤ ለምኔ ይባል ነበር። እኚህ ሰው የዘይት ነጋዴ ከመሆናቸው ባሻገር አንድ የሚታወቁበት ባህሪ ያላቸው ከሳቸው አነስ ያለ ገቢ ያላቸውን ሰዎች ስራ እየፈጠሩ ያግዙ ነበር። ዘይት እየሰጡ እነዚያ እየቸረቸሩ ገንዘብ እንዲያመጡ ህይወታቸው እንዲሻሻል ይደግፉ ነበር። በደግነታቸው የሚታወቁ ሰው ናቸው። እኚህ ሰው ከሚያግዟቸው ሰዎች መካከል አንዲት እናት ነበሩበት። እኚህ እናት ሁልጊዜ ሄደው ዘይት ይወስዳሉ። ሸጠው መጥተው ገንዘቡን ከፍለው ዘይት ይወስዳሉ። ሁሌ ሲመጡ ግን ያለቅሳሉ። እያለቀሱ ዘይት ከአቶ አህመድ ወሎ ወይም ከአባ ኑሩ እየተቀበሉ ይቸረችራሉ። እና አባ ኑሩ ለምንድን ነው በመጡ ቁጥር የሚያለቅሱት የሚያዝኑት ብለው ይጠይቃሉ። እና ያኚህ እናት ሁለት ልጆች አሉኝ፣ አንደኛው ልጅ ከርሶ በብድር ወስደውን ዘይት በትጋት ሽጦ ገንዘቡን ያመጣልኛል፣ አንደኛው ልጅ ጊዜ ጠብቆ አድብቶ አድፍጦ ያን ገንዘብ ሰርቆ ያባክንብኛል። አንደኛው ልጅ ያግዘኛል፣ አንደኛው ልጅ ያዳክመኛል። በዚህ ምክንያት ውስጤ ሐዘን ገብቶ ነው በየጊዜው የማዝነው የማለቅሰው ብለው ሴትየዋ ሲመልሱ አቶ አህመድ ወሎ አንድ ግጥም ገጠሙ ይባላል። ቀኙ የሰራውን ግራ እያፈረሰው ሁሉም ጦማዳሪ ሆነ ያገሬ ሰው አልቅሶ ከመኖር እድሜ ዘመኑን
አይቆነጥጥም ወይ ቀኙ ግራውን አሉት ይባላል። ቀኙ ግራውን መቆንጠጥ ካልቻለ፣ ቀኙ ግራውን ማሳረፍ ካልቻለ ያየናቸው ተስፋዎች ያየናቸው ሙከራዎች ሊበላሹ ይችላሉ። ጊዜ አይለፍብን፣ ዘመን አይለፍብን። እድል ስናገኝ እንጠቀምበት። እድል ስናገኝ ልማት እንስራበት። ይህን ቦታ የሰራነው ከጅምሩ አቅደን ሳይሆን በዚያ ግጭት ምክንያት ጠላት ያኛውን ቀድሞ የነበረውን ያነሰውን አሮጌውን ተርሚናል ሲመታብን በዚያ ከምናላዝን በዚያ ከምናዝን ያንን ችግር ወደ እድል ቀይረን የተሻለ የላቀ ያማረ ለልጆቻችን የሚሻገር ነገር መገንባት ተችሏል። ይህ ነገር ልማድ እንዲሆን ይህ ነገር እንዲደጋገም ባህር ዳር በአፍሪካ ውስጥ ከጥቂት ሀገራት ውጪ ሻል ያለ ኤርፖርት ብቻ ሳይሆን እውነቱን ለመናገር ከሆነ ከብዙ የአፍሪካ ካፒታል ሲቲ የሚሻል የሚልቅ የሚበልጥ ፖቴንሻል አላት። ይህ ፖቴንሻል በእኛ ትጋት፣ በእኛ ጥረት፣ በእኛ ልፋት፣ በእኛ ስራ ልቆ ሊታይ የሚችል ስለሆነ መላው የከተማችን ነዋሪዎች ሰላም ውድ ስጦታ፣ ጊዜ ትልቅ ሀብት፣ ስራ ትልቅ ጸጋ፣ ትብብር በጋራ መቆምና መልፋት ከምን ጊዜም በላይ የሚያስፈልግበት ዘመን መሆኑን መገንዘብ ያስፈልጋል።